በቃ በኋላ ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ እንዳትነካኝ፣ እንዳትነካኝ። ምን እየሆንሽ ነው? ልቀቀኝ፣ ልቀቀኝ። ምን እየሆንሽ ነው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንዴት ነው ያደረገው? እንዴት ለሆን እያስረዳሁሽ ነው አይደለ? በጣም አስረዳሁ እኮ እያስረዳሁሽ ነው አይደል? መረዳት ያለብሽ ነው። ካዲ አብርሽ እንኳን ጥፊ ሌላም ይገባሃል። እግዚአብሔርን የምር ግን እንኳን ጥፊ ሌላም ሲያንስ ነው። ጥፊው ቀላል ነው። እውነትም ሩታ በጣም ትዕግስተኛ ናት። እግዚአብሔርን አይታችሁታል። ያው ቅድሚያ ለምን አገኛት ብላ ትናገረኛለች። ግን ያው ስለለመድኩት አሁን ላይ ብዙ መነጫነጭ ስላበዛች ስለለመድኩት ምንም አይመስለኝም። በቃ ተለማምጄዋለሁ ምናምን የሆነ እርፍና ምናምን ነው የመሰለው ማለት ነው። ባለትዳር እንደሆነ ምናምን ረስቶታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ብዙ ትረፍ ይበል እያልኩኝ ዛሬ እንግዲህ የትላንትናውን ጥፊ አይቼ እንዴት መቀመጥ አለብኝ ለምን ብዬ ነው ትላላችሁ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ትረፍ ይበል። ሀገራችን ኢትዮጵያ ሰላም ያደርግልን እና ዛሬ አብርሽ በጣም ጥፋተኛ ነው። የምሬን ነው የምላችሁ። እንደ እውነታ ከሆነ ሩታ እውነት አላት። እውነት ይዛ ነው ይሄ ልጅ የሆነ ምክንያት ከልጅ ጋር ቢገናኝ ሩታ እንዴትም ሆና ትገናኝ። እንዴትም ሆነው ማለት ነው። ምን አገባው? አንቺ በዚህ እንደዚህ ኩንሽ ነው ወይ የምታወራት? የሆነ ምክንያት አለው፣ የሆነ ግንኙነት ስላለው ነው እንጂ ከሩታ ቀርሞ ያገኛት ምንድን አስቦ ነው እንዴ? የሆነ ነገር ባይኖረው የሆነ ግንኙነት ባይኖረው እርግጠኛ ነኝ ምንም ነገር እንትን አይልም፣ አይገናኛትም። ቀድሞ ከሩታ ተነጋግረው ቃልህን ታጥፋለህ አንተ ቃልህን ሁሌ ነው የምትበላው ካዳና አለችው። ጥፊ ሲያንሳን ነው መልላችሁ ነው። ስለ ሩታ ስለምንም የሚያስጨንቀው ነገር የለም። ስለ ትዳሩ ምንም ይሆናል አይደለ? አብርሽ ግን አልታወቀውም። ዛሬ ላይ ታዋቂ ስለሆነ ብር በእጁ ሙሉ ስለያዘ የፈለገውን ስለሚያደርግ አልታወቀውም። እኔ ይመስለኛል አንዳንዴ የዋህነት ነው ወይስ ምንድን ነው? ትዳር እኮ ማለት ትዳር ክቡር ነው። አብረን ሄደን እናገኛት ብለው ተተስማማ አብረው ሄዶ ለምን ያገኛት? እሱ የድሮ ግንኙነት ከሆነ አሁን ላይ የሚያወራት ካልሆነ ለምን ምን አስፈለገ? ምንም አያስፈልግም። ማግኘቱ እንዴትም ይሁን በቃ በተረጋጋ መንፈስ እንድታወራት ማድረግ ነው ያለበት ማለት ነው። ልጅቷ ራሱ እንዳያችሁት እንዴት ያንኩላ የፍቅር ቃላት የምታወጣልኝ የምታደርግልኝ ሁሉ ነገር የምታረግልኝ ነገር የት ሄዶ ነው? ወዴት ሄዶ ነው? ወዴት ጠፍቶ ነው? ያን ሁላ እንደዛ ስትደረድርልኝ የነበረው ቃላቶች ምን ሆነው ነው ዛሬ ላይ እንደዚህ ስትል የነበረው? ዛሬ ላይ ምን አስብህ ነው? ዛሬ ላይ ሌላ ነገር ያልከኝ ምን እንትን ብልህ ነው ምናምን ነው ያለችው ማለት ነው። ልጅቷ ጋር አሁን ድረስ ያወራኛል እንዳለችው ያወራት ነበረ። ባያወራት ደግሞ ለብቻው መገናኘት ምንም አስፈላጊ አይደለም። ምክንያቱም ከሷ ካለፈ ህይወቱና ከትዳሯ የባለፈ ጓደኛው ራሱ ትዳር ምን ማለት እንደሆነ አሁን የፈለግሽውን ማድረግ ትችያለሽ፣ መብቱ ያንቺ ነው፣ ሁሉም ነገር ያንቺ ነው፣ እኔ አይመለከተኝም፣ እኔ ነኝ እንደዚህ ያደረኩሽ ብሎ በጣም ተጸጽቷል። ጓደኛው ደግሞ የእሱ ትዳር እንዳይፈርስ የእሱ ትዳር እንዳይበላሽ ነው። ግን እሱ ልጁ አልገባውም። የሆነ ሄዱ መተቃቀፍ። እሺ ኦኬ ተቃቀፉ። ቲክቶክ ላይ ምን አስለቀቀህ? ቲክቶክ ላይ ከእሷ ጋር ፎቶ ምን አስለቀቀህ? ይኸውልኝ እንግዲህ እንደሚከሆኑ ማለት ነው። እንዴት እንደሚሆኑ አስባችሁታል? እንደዚህ ራው ላይ ሄዳ ጥምጥም ጉንጩን ምናምን እንደሚስቱ ራሱ እንደዚህ እንትን እንኳን አትጠመጠምበትም። እኔ ሩታ እውነት አላት ነው የምለው። የምሬ ነው የምላችሁ። አብርሽ በጣም ባለጌ የወረደ ሆኗል። በቃ አለ አይደለም። ዛሬ ላይ ታዋቂ መሆንክን አትያብርሽ። በነገራችን ላይ ማለት ነው ታዋቂ ሆንከው
በሩታ ነው እንጂ 30 ምናምን ነበር ሰብስክራይብ። ያንን ራሱ ማሰብ ነው ያለበት። በነገራችን ላይ በቀደም አንስቼዋለሁ። ሩታን እኮ አይወዳትም፣ ሩታን አያፈቅራትም። ሩታን በሰብስክራይብ እና በገንዘብ እና በቪው ብዛት ነው ሩታ ጋር የቀጠለው እንጂ ለሩታ አብርሽ ፍቅር የለውም እያሉ ነው። እውነቱ ያስብላል። ያው ቀድመህ ለምን አገኘሃት ብለህ እንትን ልትል ትችላለህ። እኔ ስለለመድኩ ምንም አይመስለኝም። ኢቭን ትናንትና እንደዛ ስትመታህ ጥፋት ከናቀህ ምንም ማለት እንደዛ እንትን ተማለት ማለት ነው። እንደዚህ ከመሆን ጥፋት ከናቀህ ጥፋቴ ነው በቃ ይቅርታ። እንዲህ በጥፋት ላይ ጥፋት እየደራረብክ አንተ ህይወት ግን እንዴት ነው ኑሮህን እንዴት ነው የምትመራው? ህይወት ግን እንዴት ነው የምትመራው ማለት ነው እንዴ? በጣም ነውር ነው። በጣም ከነውርም በላይ ነውር ደግሞ የወጥ እንጨት ሹሮ የምናማስልበት ማማስ አይፈልጎ መጣ። እግዚአብሔርን እኔ በሆን አናትክን ነበር ምልህ ማለት ነው። እንደውም ሩታ ትዕግስተኛ ናት። እኔ በሆን አናትክን ነበር የምተረትር በብረት ድስት አንጥቼ ማለት ነው። እና አንቺ ምችን ጠግብሽ ካሁን በኋላ አይመለከትሽም፣ ካሁን በኋላ ስለ እኔ ምንም አይመለከትሽም። እንዴ ሆነ እኮ በሚመለከታት ሰዓት እኮ ስጠይቅህ መልስ የሆነ ግራ የሚያጋባ መልስ እኮ ነው ምስላት። እሷ ቀስ ብላ አነጋገር በብዛት ሰው ቀንታ ነው ምናምን ሊል ይችላል። ኖ ትዳር ላይ እንደዛ አይነት ነገር ማንም አያስከደውም። ትዳር ላይ እንደዚህ አይነት ነገር ለማንኛውም ሰው ለህይወታቸውም ለሁሉም ነገር ጥሩ አይደለም። እና አብርሽ በጣም ሩታን እኔ እንጃ ይሆናል አይደል እንደ ባጣ ቆይሽ ነው ያያት። እኔ ትላንት ወደ ከልጅቷ ጋር ሲገናኝ ጋር ልገናኝ ነው እንደዚህ ብሎ ካወራ በኋላ ከዛ ላይ ደግሞ ተለቆ እሷ ራሱ ሳታየው ቲክቶክ ላይ እናንተ ላይ መልቀቅ የሆነ አላደል ሴቶች በዙሪያ ቢከቡ ዛሬ ላይ መስሎሃል ብር ስላለ ይሆናል። ነገ ግን የት ነበር የምናውቀው ነው የሚሉት። ጊዜን እንደ ጊዜ የለም። ዛሬ ተነስተህ እንደው ነገ ልትወርድ ትችላለህ። ነገ ተነስተህ እንደው ዛሬ ልትወርድ ትችላለህ። ጊዜ ተገለባባጭ ናት። ጊዜ ተዘዋዋሪ ናት። ገባ? ከ30 ሰብስክራይብ 200 300 ሰብስክራይብ 300 ምናምን ገብታል። ሰው ጊዜ ተቀያያሪ ነው። እይታም ልታጡ ትችላላችሁ። ብዙ ነገር አለ፣ ብዙ ነገር ማለት ነው። ኦዲየንስ ካላከበራችሁ ጥሩ ነገር ሁሌ ጭቅጭቅ የምታቀርቡ ከሆነ ራሱ ለህይወት ራሱ ማለት ነው። ትዳር ከተያዙ እስኪ ትዳር እነዚህ ጓደኞቻችሁ አሉ ለምሳሌ ነው ብዬ አሁን ስትር ብሎ ነው የተቀመጠው። እርግጠኛ ነኝ እንደዛ ሆነ እንትን ካላ ገና ግንፍል ብለህ አልወጣልህም አብርሽ ማለት ነው። ገና አለ አይደለ የሆነ ግንፍል ካለኔ ማንም የለም ካለኔ እንትን የለም እንዴ! በጣም ኖር ነው። አይውላችሁ እኔ የምላችሁን ስሙ ውዶችዬ። ምንም ነገር ተአምር ቢፈጠር ማለት ነው ተአምር ቢፈጠር የሚወዳችሁ ሰው ያስመስላል እንጂ በጭራሽ እኛ አፍቀራናቸው የምንሄዱ ወንዶች እንደዚህ ነው እየረገጡ የሚይዙን። ገባችሁ አይደል? እስኪ ሩታ ከገባችበት ጀምሮ ማሰብ ያለብን ሰላም አግኝታ ታውቃለች? ቤተሰቦቿንም ጥላ ለፍቅር ብላ መጽዋዕትነት ከፍላ ሰላም። እስኪ የቱ ነው ሰላሙ? እፈለገው ጋር እየሄደ እየተለጠፈ እጅግ ቆሸሸኝ አለችው። እውነቷን ነው። እፈለገው ጋር አገኘው ጋር እንደንትን እየሄደ እየተለጠፈ አስባችሁታል? ንቄቱ ማለት ነው። ንቄቱ በቃ ምንም አታምጣ፣ ዝም ብላ ለፍልፋ ዝም ትለኛለች ምናምን ነው ይሄ ሰው። እኔ ለሩታ መልክት ያለኝ አድርሱልኝ። እናትና አባትሽን ይቅርታ ጠይቂና እናትና አባትሽን ቤተሰቦችሽን ታጠገብሽ አሰልፊ ነው ብለው። ምክንያቱም ምንም ባያደርጉ ቤተሰቦች ከጎንሽ ከሆነ ትኮሪያለሽ፣ ያከብርሻል፣ እንትን ይልሻል። ከሆነ ሆነ ነው፣ ካልሆነም ጥለሹ ትሄጃለሽ። ግን እናትና አባትሽን እኔ አሁን ላይ ይቅርታ ጠይቂ፣ በቃ ሂጂ። እሱ እንደሚሄደው እናትና አባትሽ ጋር ሂጂ። እንዴ ምን ነው ይህን ያክል ወልደውሽ አሳድገው እዚህ ደረጃ ያደረሱሽ እኮ እናትና አባትሽ ናቸው። እናትና አባትሽን ጠይቀሽ ይቅርታ ጠይቂ። ቤተሰብ ከጎንሽ ከሆነ እሱም ደንገጥ ይላል። የዛን ጊዜ ወንድምሽ እንትን እንዳለው እንዳባረራችሁ አሁንም ይቅርታ ጠይቀሽ ወንዱ ቤተሰቦችሽን ከጎንሽ አድርጌ የዛን ጊዜ ያከብርሻል። እውነት አሁን ቤተሰቦችሽን ትተሽ ቤተሰቦችሽን ይቅርታ ጠይቅሽም አባትሽን ሄደሽ ይቅርታ ጠይቅሽም እሱም እንደፈለገ እየሆነብሽ ነው። እንደፈለገ ማለት ነው። እንደፈለገ እንዴ! አንዳንዴ ተናባባሉ ወንድም መከታ ነው። ቤተሰቦቻችሁ መከቶቻችን ናቸው። ገባችሁ አይደለ? የማንም
ፈላ በነገራችን ላይ አንዳንድ ሰዎች መጀመሪያ ላይ ሲያገኙን አማርሽኝ ውበትሽ ምንሽ ብለው እንትን ይሉና ያገቧቸዋል። ካገቧችሁ በኋላ ትዳር ቤት ስትሉ እንደገና ደግሞ ልጅ ስትወልዱ ውበታችሁ ሊጠፋ ይችላል። በዛን ጊዜ ሊረግጣችሁ ይሞክራል። እናትና አባቶቻችሁ ጋር ተንከባክበው የያዟችሁ ያ መልካችሁ ያ እንትናችሁ ሲጠፋ እንትን ይላል። የበለጠ ይሄ ልጅ ዛሬ ላይ የቤተሰቦችሽን እንትን ካላስተካከልሽ አብርሽ በጣም ባለጌ ነው። የምሬ ነው ብላችሁ እኔ በጣም ደግፈው ነበር። የዋህነት ነው በቃ የዋህ ስለሆነ ነው ብዬ ነበር፣ ግን አይደለም። በጣም ባለጌ የወረደ ነው። እና ስለዚህ ሩታ የሚያዋጣሽ አንድና አንድ ቤተሰቦችሽን ይቅርታ አድርገሽ ሆነ ከሱም ጋር ቤተሰቦችሽ መከቶችሽ ናቸው፣ ጥላዎችሽ ናቸው፣ ብትወድቅ የሚያነሱሽ ናቸው። እሱ እንዳየሹ ከሆነ ምንም አታመጣም እንዳለው ነገ ጧት ረግጦሽ ነው የሚሄደው። ገባሽ? አሁን ያለፈ አልፏል። ከምንም በላይ አባት ክቡር ነው። አባት ያስከብራል። አባት መከታ ነው። እናትሽን አግኝተሻቸዋል፣ እኔም አይተነዋል። ግን አባትሽን እና ሌሎችን ቤተሰቦችሽን ሄደሽ ይቅርታ ጠይቀሽ ቤተሰቦችሽን ይቅርታ ጠይቂ ነው የሚለው። ከምንም ከማንም በላይ ማለት ነው። እንደ ቤተሰብ የሚሆን የለም። ወንድ ቢሄድ ወንድ ይመጣል። ለወንድ ብለሽ ቤተሰቦችሽን እንትናት ቤተሰቦችሽ ጋር ታርቀሽ ከጎንሽ ከሆኑ እሱ ምንም አይመጣም። ሰላሳው ጋር እየሄድም አይለጠፍም። ክብረ ቢስ ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም